የታሪክን ማህደር ወደ ኋላ ገልጠን የዛሬ 81 ዓመት ገደማ ወደ አፕሪል 1945 እንሂድ። ከአራት ዓመታት በፊት በ1941 የናዚ ጀርመን ታንኮች የሶቪየትን መዲና ሞስኮ ደጃፍ ሲረግጡ አዶልፍ ሂትለር ዓለምን ሙሉ በሙሉ በእጁ ያስገባ መስሎት ነበር። የናዚ ወታደሮች በሩሲያ ምድር ላይ ሲያልፉ ማንም ሊያስቆማቸው የማይችል ይመስል ነበር። ነገር ግን ታሪክ ሁልጊዜም የምትቀልድ ዛሬ ያነገሰችውን ነገ የምታዋርድ አስገራሚ መጽሐፍ ነች። አሁን ግን ሰንጠረዡ ተገልብጧል። ትላንት ሞስኮን ለመውረር ሲንደረደር የነበረው የጀርመን ጦር ዛሬ የገዛ መዲናውን በርሊንን ለማዳን በፍርሃትና በጭንቀት ይንቀጠቀጣል። የሶቪየት ኅብረት ጦር የሆነው የቀይ ጦር ወይም ሬድ አርሚ ታንኮችና ሚሊዮኖች ወታደሮች ከበርሊን በስተ ምስራቅ 60 ኪሎ ሜትር ብቻ ርቆ በሚገኘው በኦዳር ወንዝ ዳርቻ ላይ እንደ ሰደድ እሳት ተከማችቷል። የናዚ ዋና ከተማና የሂትለር የከርሰ ምድር ባንከር በጭስና በባሩድ ሊታፈኑ ጥቂት ቀናት ብቻ ቀርቷቸዋል። በዛሬ ታሪካችንም የናዚ ጦር የመጨረሻን ውጊያ ማዕከል እንመለከታለን። አብረውን ይቆዩ። ለመሆኑ የሰው ልጅ የትዕቢት ዋጋው ስንት ነው? በአንድ ወቅት ዓለምን ሙሉ በሙሉ በእግሬ ስር እረግጣለሁ ብሎ የተነሳ ኃይል የውድቀቱ ጽዋውን ሲጋትስ ምንኛ ያሳዝናል። ዛሬ የምናወጋው ታሪክ የሥልጣን ጠመኞች የንጹሐን እንባና የደም ታሪክ ነው። እስኪ ይህንን ታሪካዊ ምጸት በአይነ ህሊናችሁ ሳሉት። ከዛሬ 81 ዓመታት በፊት በ1941 የናዚ ጀርመን ታንኮች የሶቪየትን መዲና ሞስኮ ደጃፍ ሲረግጡ አዶልፍ ሂትለር በፈገግታ ተሞልቶ ነበር። የጀርመን ጦር ኦፕሬሽን ባርባሮሳ በሚል ስያሜ የሶቪየትን ምድር ሲያካልል ሞስኮ በጥቂት ቀናት ውስጥ በእጁ ምትወድቅ መስሎት ነበር። የጀርመን ወታደሮች የክሬምሊንን ማማዎች በርቀት እየተመለከቱ በድል ስሜት ይቅበጠበጡ ነበር። ነገር ግን ታሪክ ሁልጊዜ የምትቀልድ ዛሬ ያነገሰችውን ነገ የምታዋርድ አስገራሚ መጽሐፍ ነች። ልክ እንደ ታላቁ የፈረንሳይ መሪ ናፖሊዮን ቦናፓርቲ ሁሉ በ1812 የሩሲያ ክረምት መቋቋም አቅቶት ጦሩ አልቆ በውርደት እንደተመለሰው ሁሉ ሂትለርም ያንኑ ታሪካዊ ስህተት ደገመው። አሁን ግን ዘመኑ 1945 ነው። የጀርመን ጦርነት ከሞስኮ ደጃፍ ተነስቶ አዙሪቱ ወደ ገዛው መዲናው ወደ በርሊን ተመልሷል። የቀይ ጦር ወይም የሬድ አርሚ ታንኮችና ሚሊዮን ወታደሮች ከበርሊን በስተምስራቅ 60 ኪሎ ሜትር ብቻ ርቆ በሚገኘው በኦደር ወንዝ ዳርቻ ላይ እንደ ሰደድ እሳት ተከማችቷል። የናዚ ዋና ከተማ እና የሂትለር የከርሰ ምድር ባንከር በጭስና በባሩድ ሊታፈን ጥቂት ቀናት ብቻ ቀርቷቸዋል። ይህ ወንዝ አሁን ወንዝ ብቻ አይደለም። በአንድ በኩል ፍቅረኞቻቸውንና ቤተሰቦቻቸውን ጥለው የመጡ በትዝታና በበቀል ስሜት የሚቃጠሉ ሚሊዮን የሩሲያ ወጣቶችን፣ በሌላ በኩል ደግሞ የገዛ ሀገራቸውን ፍርስራሽ ለመከላከል የሞት ሽረት የሚያደርጉ የጀርመን ወታደሮችን ያገናኘ የሞት አፋፍ ነው። በሞስኮ የተቀመጠውና በጭካኔው የሚታወቀው የሶቪየቱ መሪ ጆሴፍ ስታሊን በታላቅ ጭንቀት ውስጥ ነበር። የሶቪየት ቀይ ጦር ገና በጃንዋሪ ወር ላይ የኦደርን ወንዝ ዳርቻ የረገጠ ቢሆንም የሎጂስቲክ መቆራረጥና የጀርመን የጎንዮሽ ጦር የማጽዳት ሥራ ጥቃቱን እንዲያዘገዩ አስገድዷቸው ነበር። የጦር አውደ ጥናቱ አቅዶ የነበረው ጥቃት በሜይ ወር እንዲጀምር ነበር። ነገር ግን ስታሊን በቢሮ ውስጥ ወዲና ወዲህ እየተመላለሰ የሲጋራ ጭሱን ወደ ላይ ተፋ ነበር። ለምን መሰላችሁ? ከምዕራቡ በኩል በፍጥነት እየገሰገሱ ያሉት የአሜሪካና የእንግሊዝ ጦር ቀድሞውኝ በርሊን ይገባሉ የሚል ታላቅ ፍርሃት ሰፍኖበታል። በወቅቱ የምዕራባውያን ጦር አዛዥ የነበረው ጀነራል ድዋይት አይሰንሃወር ለስታሊን በርሊን ላይ ጥቃት አንሰነዝርም፣ የእኛ ግብ በርሊን አይደለችም ብሎ በግል ቴሌግራም ቃል ቢገባለትም ስታሊን ግን ምዕራባውያንን በፍጹም አላመናቸውም ነበር። በስታሊን አእምሮ ውስጥ አንድ ትልቅ ስሌት ነበር። በርሊንን መቆጣጠር ማለት ከጦርነቱ በኋላ ለሚመጣው አዲስ የዓለም ስርዓት ትልቅ የካርታ የበላይነት ማግኘት ማለት ነው። ስለዚህ ስታሊን ቃል ኪዳኑን እንዳረፋ በመቁጠር ወታደራዊ ዕቅዱን ቀይሮ ጥቃቱ ከተያዘለት ጊዜ ሳምንታት ቀድሞ እንዲጀመር ትዕዛዝ አስተላለፈ። ይህ ውሳኔ ግን በ10 ሺዎች የሚቆጠሩ የሶቪየት ወጣቶችን ሕይወት ለሞት የዳረገ የችኮላ ውሳኔ ነበር። ስታሊን የበርሊንን ምሽግ ለመስበር 3 ታላላቅ የጦር ግንባሮች አሰለፈ። እርስ በርሳቸውም የፉክክር እሳት እንዲነድ አደረገ። አንደኛ ማርሻል ጆርጂ ዙኮቭ በአንደኛው የቤላሩስ ግንባር እየተመራ በሴሎ ኮረብታዎች በኩል በማለፍ በቀጥታ ወደ በርሊን እምብርት ለመጋለብ ተዘጋጀ። ሁለተኛ ማርሻል ኢቫን ኮኔቭ
በአንደኛው የዩክሬን ግንባር እየተመራ ከደቡብ አቅጣጫ ከተማውን ለመክበብ ተነሳ። ሶስተኛ ማርሻል ኮንስታንቲን ሮኮሶቪክስ በሁለተኛው የቤላሩስ ግንባር እየተመራ በሰሜን በኩል የሱዙኮቮን ሰሜናዊ ጎን ለመጠበቅ ተሰለፈ። ይህ የፋሽስቱ አውሬ ዋሻ ብለው የሶቪየት ፕሮፓጋንዳዎች የሚጠሩት የበርሊን ከተማ ለመደምሰስ የቀይ ጦር ያሰለፈው ኃይል እጅግ ግዙፍና አስፈሪ ነበር። እስቲ ቁጥሮችን እናስተውል። 2.5 ሚሊዮን ወታደሮች፣ ከዛ ውስጥም 150,000 ታማኝ ፖሊሶችን ጨምሮ 6,000 ታንኮችና ራሳቸውን የሚነዱ መድፎች፣ 40,000 የመድፍ መተኮሻዎች፣ 7,500 ተዋጊ አውሮፕላኖች ይገኙበታል። ይህ ግዙፍ ሰራዊት ከጥንታዊ ታሪክ ምሳሌዎች ጋር ብናነጻጽረው ታላቁ የፋርስ ንጉሥ ጤርኬሲስ ግሪክን ለመውረር ካሳለፈው ሰራዊት ወይም የሮማውያን ታላላቅ ሌጊዮኖች በአንድነት ካሰለፏቸው ኃይሎች በብዙ እጥፍ ይበልጣል። ይህ በሰው ልጅ ታሪክ ውስጥ የታየ እጅግ ግዙፍ የብረትና የሰው ኃይል ጥንቅር ነበር። ወታደሮቹ ልምድ ያላቸው፣ የብዙ ውጊያዎችን እሳት ያለፉ፣ ነገር ግን በ4 ዓመታት ተከታታይ ውጊያ ሳቢያ እጅግ የዛሉ ነበሩ። በሌላ በኩል ጀርመኖችን ለመምራት በጄኔራል ጉትሃርድ ሄንሪቺ እና በጄኔራል ፈርዲናንድ ሾርነር የሚመራው ጦር የሞት ሽረት ፍልሚያ ይጠብቀው ነበር። በወረቀት ላይ 1 ሚሊዮን ወታደሮች፣ 1500 ታንኮች፣ 10,000 መድፎችና 2,000 አውሮፕላኖች ነበሯቸው። ነገር ግን ታሪካዊ እውነታው ከዚህ ቁጥር በስተጀርባ ያለው ውድመትን ያሳያል። የጀርመን ጦር እጅግ የተዳከመ ነበር። አንዳንዶች እንደ ዋፈን ኤስኤስ ያሉ ክፍሎች የሞት ፍርሃት የሌለባቸው የተደራጁ ቢሆንም አብዛኛው ሰራዊት ግን የጦርነቱ ትንፋሽ ያልነካቸው፣ የጦር መሳሪያ አያያዝ እንኳን በደንብ የማይችሉ ሕፃናትና አረጋውያን የተሰበሰቡበት ሚሊሾች ነበሩ። እስቲ አስቡት፣ በአንድ ወቅት መላውን አውሮፓ በፍርሃት ያንቀጠቀጥ የነበረው የጀርመን ጦር ዛሬ ግንባሩ ላይ ያሰለፈው የ15 ዓመት ታዳጊዎችን፣ የ60 ዓመት አዛውንቶችን ነው። ይህ ታላቅ ታሪካዊ ንጽጽር የጦርነቱን አስከፊነት ፍንትው አድርጎ ያሳያል። በአንደኛው ወገን ዘመናዊ በደም የሰለጠነና በብረት የለበሰ ግዙፍ የቀይ ጦር ጎርፍ ሲኖር፣ በሌላኛው ወገን ደግሞ የሞት ጥላ ያጠላበት በተስፋ መቁረጥ የተሞላና መጨረሻ ጊዜ የተሰባሰበ የጀርመን ስብስብ ይገኛል። ጀርመናውያኑ ወታደሮች የሚዋጉት ለአዶልፍ ሂትለር አልነበረም። የሚዋጉት ለራሳቸውና ለቤተሰቦቻቸው ህልውና ነበር። ቀደም ሲል በሩሲያ ምድር ላይ የፈጸሙት ግፍና ጭካኔ ተመልሶ እንደሚያጠፋቸው ያውቁ ነበር። አንድ ስማቸው ያልተጠቀሰ ጀርመናዊ ወታደር በማስታወሻው ላይ የጻፉት ስንኝ ይህን ፍርሃት ቁልጭ አድርጎ ያሳያል። ይህ ጦርነት ማሸነፍ አለብን። ሌሎች ካሸነፉና እኛ በያዝናቸው ግዛቶች ላይ ከፈጸምነው ግፍ ውስጥ ጥቂትን እንኳን በእኛ ላይ ቢፈጽሙብን በጥቂት ሳምንታት ውስጥ አንድም ጀርመናዊ በሕይወት አተርፍም ብለው ጽሑፉን ጽፈዋል። ሌሎች ደግሞ አሁንም ድረስ በሂትለር ተአምራዊ መሳሪያዎች ያምኑ ነበር፣ ወይም ደግሞ አሜሪካኖችና እንግሊዞች ከኛ ጋር ተባብረው ሩሲያን ሊወጉ ይመጣሉ የሚል በሐሰት ወሬ ራሳቸውን ያታልሉ ነበር። ከጀርባቸው ደግሞ ሰንሰለታማ ውሾች ወይም ቼን ዶግስ እየተባሉ የሚጠሩ ወታደራዊ ፖሊሶች ከጦር ግንባር ለመሸሽ የሞከረ ማንኛውም ወታደር ያለ ርኅራኄ በየዛፉ ላይ ይሰቅሉ ነበር። በአንጻሩ የሶቪየት ኅብረት ጦር የሆነው የቀይ ጦር ወታደሮች የሚመሩት በበቀል እሳት ነበር። የገዛ ሀገራቸው የትውልድ መንደራቸው በጀርመኖች ሲቃጠል፣ እናቶቻቸው እህቶቻቸው ሲገደሉ ያዩ ወጣቶች ነበሩ። ታዋቂው የጦርነት ዘጋቢ አንቶኒ ቢቨር እንደጻፈው የሶቪየት ይፋዊ መግለጫዎች ወታደሩን እንዲያሉ ያነሳሱ ነበር። ምንም አይነት ምሕረት አይኖርም፣ ንፋስን ዘርተዋልና አሎ ንፋስን ያጭዳሉ ይሉ ነበር። ከዚህ በተጨማሪ ከጀርባው የቆመው አስፈሪ የኤንኬቪዲ ምስጢራዊ ፖሊስ ይፈሩት ነበር። ወደፊት መግፋት እንጂ ወደኋላ ማፈግፈግ ሞት ነበር። የኦደር ወንዝ ዳርቻ ጸጥ ብሏል። ነገር ግን ይህ ጸጥታ የማዕበል ዋዜማ ጸጥታ ነበር። ከሁለቱም ወገን ያሉ በሚሊዮን የሚቆጠሩ ወታደሮች እስትንፋሳቸውን አውጥተው የመጨረሻውን የጥፋት ድግስ መጀመሪያ ይጠባበቃሉ። የሞት ድግሱ ሊጀመር ጥቂት ሰዓታት ብቻ ቀርተዋል። በጦርነት ታሪክ ውስጥ ደጋግሞ የታየ አንድ እውነት አለ። ምን ያህል ግዙፍ ሰራዊት ቢኖር፣ ምን ያህል የቴክኖሎጂ የበላይነት ብታከማች፣ ተፈጥሮና የተቃዋሚ ብልህነት ካልተጨመሩበት ያሰለፍከው ግዙፍ ኃይል የራስህ መቃብር ሊሆን ይችላል። በጋሊፖሊ የተካሄደው ፍልሚያ ይህን እውነታ ቁልጭ አድርጎ የሚያሳይ ታላቅ የታሪክ ማስተማሪያ ነው። በ1915 በአንደኛው የዓለም ጦርነት ወቅት የእንግሊዝና የፈረንሳይ ጥምር ጦር
በጋሊፖሊ የኦቶማን ግዛትን ለመስበር ታላቅ ጥቃት ሰንዝሮ ነበር። ምዕራባውያኑ በቁጥርና በትጥቅ እጅግ የላቁ ቢሆንም በቱርኮች ብልህ መከላከል ስትራቴጂና በኮረብታማው የመሬት አቀማመጥ ሳቢያ ትጥቃቸው መክኖ ታላቅ የሰው እልቂት አስተናገዱ። ልክ እንደ ጋሊፖሊ ሁሉ በ1945 በሴሎ ኮረብታዎች ላይ የተከሰተውም ከዚህ የማይተናነስ ታሪካዊ ትዕይንት ነበር። አፕሪል 16 ቀን 1945 ሰዓቱ 11 ሰዓት አካባቢ ነው። መላው የምስራቅ ጀርመን ምድር በጸጥታ ተውጧል። የኦደር ወንዝ በቀዝቃዛው የጠዋት ንፋስ እየተገፋ በቀስታ ይፈሳል። በድንገት ግን ያ የንጋት ጸጥታ ተቀደደ። ሰማዩ በአንድ ጊዜ ወደ ቀይ እሳትነት ተቀየረ። በሶቪየት በኩል የተሰለፉት በሺዎች የሚቆጠሩ መድፎችና የካቲዮሻ ሮኬት መተኮሾች በአንድ ጊዜ እሳት ማዝነብ ጀመሩ። መሬቱ ልክ እንደ 9 ነጥብ ሬክተር ስኬል የመሬት መንቀጥቀጥ ትንቀጠቀጥ ነበር። ይህ የመድፍ ናዳ ምን ያህል ኃይለኛ መሰላችሁ? ከጦርነቱ ቀጠና በብዙ ኪሎ ሜትሮች ርቃ በምትገኘው በበርሊን ከተማ ውስጥ እንኳን የነበሩ የቤት መስኮቶች በፍንዳታው ድምፅ ይንቀጠቀጡ ነበር። ሶቪየቶች ይህ የብረት ናዳ በኮረብታ ላይ ያለውን ማንኛውም የጀርመን መከላከያ አመድ ያደርገዋል ብለው ሙሉ በሙሉ አምነው ነበር። ነገር ግን እዚህ ጋር ነበር የታሪክ ምጸት የሚመጣው። የጀርመን ጦር አዛዥ የነበረው ጀነራል ጎትሃርድ ሄንሪች የጥቃቱን ጊዜ አስቀድሞ መገመት የሚችል ብልህ መኮንን ነበር። የሶቪየቱን የመድፍ ድግስ ለማምከን አንድ እጅግ አስገራሚ የጦር ዘዴ ተጠቀመ። የሶቪየት መድፎች መተኮስ ከመጀመራቸው ጥቂት ደቂቆች በፊት ወታደሮቹን ከመጀመሪያው መከላከያ መስመር አስወጥቶ ወደ ኋላ ወደ ሁለተኛው ይበልጥ ደህንነቱ የተጠበቀ ምሽግ እንዲያፈገፍጉ አዘዘ። የሶቪየት መድፎች ለሰዓታት ያህል መሬቱን ሲቀጠቅጡ ጥይቱና ቦምቡ ያረፈው ባዶ መሬትና ባዶ ጉድጓዶች ላይ ነበር። የጀርመን ወታደሮች ግን ከጭስና ከእሳቱ ክልል ውጭ ሆነው ጥቃቱ እስኪቆም ድረስ በሰላም ተጠባበቁ። ይህ ጀነራል ሄንሪች የተጫወተው ድንቅ የጦርነት የቼዝ ጨዋታ ነበር። የመድፍ ናዳው ሲቆም የሶቪየት አዛዥ ማርሻል ጆርጂ ሱኮቭ የጀርመን ወታደሮችን ለማሳወርና ለማደናገር እንዲሁም ለገዛ ወታደሮቹ መንገድ ለማሳየት አንድ ፈጠራ ይዞ ብቅ አለ። 143 ግዙፍ የጦር ሜዳ መብራቶች ወይም ሰርች ላይቶች በአንድ ጊዜ እንዲበሩ አደረገ። በንድፈ ሐሳብ ደረጃ ይህ ሐሳብ ድንቅ ነበር። ጠላትን በብርሃን ማሳወር የሚል ነበር። በተግባር ግን የሆነው ተገላቢጦሽ ነበር። በመድፍ ናዳ ሳቢያ በአየሩ ላይ የተነሳው ወራ ጭስና የባሩዱ ጉም እንደ ትልቅ ግድግዳ በአየር ላይ ቆሞ ነበር። 143 ግዙፍ የጦር ሜዳ መብራቶች ብርሃን በዚህ ጥቅጥቅ ያለ ጭስ ላይ ሲያርፍ ብርሃኑ ወደ ሶቪየት ወታደሮች መልሶ አንጸባረቀው። በዚህ ምክንያት ብርሃኑ ጀርመኖቹን ከማሳወር ይልቅ ወደ ኮረብታው ለማውጣት የሚታገሉትን የሶቪየት እግረኛ ወታደሮች የጀርመን መትረየስ ተኳሾች ግልጽ ኢላማ ያደረጋቸው። የሶቪየት ወታደሮች በራሳቸው የብርሃን ጥላ አማካኝነት በጀርመን ተኳሾች ፊት እንደ ሰሌዳ ተጋለጡ። ሁኔታው ይበልጥ የከፋ ያደረገው ደግሞ የመሬቱ አቀማመጥ ነበር። የሴሎ ኮረብቶች ረግረጋማ፣ በጭቃ የተሞሉና ቁልቁለታማ ነበሩ። የሶቪየት ወታደሮች በትከሻቸው ላይ ከባድ መሳሪያ ተሸክመው በዚያ ጭቃ ውስጥ ወደ ላይ ለመውጣት ሲታገሉ የጀርመን መትረየሶችና መድፎች ያለምንም አስቸጋሪነት ይረግፏቸው ጀመር። ታንኮችና ወታደራዊ ተሽከርካሪዎችም በጭቃ ውስጥ ተቀርቅረው በቀላሉ የጀርመን ጸረ ታንክ መተኮሾች ሲሳይሆኑ ጥቃቱ ከተጀመረ በጥቂት ሰዓታት ውስጥ ሙሉ በሙሉ ተስተጓጎለ። በዚህ ጊዜ በፖላንድ ድንበር አካባቢ ካለው የጦር መገናኛ ክፍል ሆኖ ሁኔታውን የሚከታተለው ማርሻል ዙኮቭ በከፍተኛ ጭንቀት ውስጥ ወደቀ። ከጀርባው የስታሊን አስፈሪ ጥላ ይንዣብባል። ስታሊን በየሰዓቱ እየደወለ እንዴት እስካሁን አልገፋህም? ኮኔቭ ከደቡብ ቀደመህ እኮ እያለ ያስፈራራው ነበር። በስታሊን ፍርሃትና በፖለቲካዊ ጫና የተናወጠው ዙኮቭ አንድ እጅግ አደገኛ ወታደራዊ ስህተት ፈጸመ። እግረኛ ጦሩ የኮረብታውን ምሽግ ጥሶ ሳይገባና መንገድ ሳይጠርግ በመጠባበቂያ የያዛቸውን 2 ታላላቅ የታንክ ሰራዊቶች ወደ ጦርነቱ እንዲገቡ አዘዘ። ይህ ውሳኔ በኮረብታው ግርጌ ላይ ታላቅ ትርምስን ፈጠረ። በሺዎች የሚቆጠሩ ታንኮች፣ የጭነት መኪኖችና እግረኛ ወታደሮች በጥቂት ጠባብ መንገዶች ላይ እርስ በርስ ተፋጠጡ። መንገዱ ተዘጋጋ። የትራፊክ መጨናነቅ ተፈጠረ። ታንኮች በገዛ እግረኛ ወታደሮቻቸው ላይ እየተረማመዱ ለመሄድ ሲሞክሩ፣ የጀርመን ወታደሮች ግን ከኮረብታው አናት ላይ ሆነው ይህን የብረት እና የሰው ትርምስ እንደልባቸው ይደበድቡት ነበር። የሴሎ ኮረብታዎች በአጭር ጊዜ ውስጥ የሰውን ስጋ እና የብረት ፍርስራሽ የሚታመስበት
የገሃነም ደጅ ሆነ። በዚህ አስፈሪ ፍልሚያ ውስጥ የሰው ልጅ የመኖር ተጋድሎና ግትርነት እጅግ አስደናቂ ነበር። የሶቪየት ወታደሮች ምንም እንኳን በአዛዦቻቸው ስህተት ሳቢያ ለሞት ቢዳረጉም የነበራቸው የበቀል ስሜትና ጽናት ግን ወደ ኋላ እንዳይፈገፍጉ አልፈቀደላቸውም ነበር። የአንድ ወጣት የሶቪየት ታንክ አዛዥ ማስታወሻን ብንመለከት በዚያ ሰዓት የነበረውን አስፈሪ ትዕይንት እንረዳለን። ሰርጀንት ጎግልዲየስ የተባለው የቲ-34 ታንክ ረዳት አዛዥ ታንኩ በጀርመን ጥይት ተመቶ በነበረበት ቅጽበት የታየ ሁኔታ እንዲህ ሲል አስታውሶታል። አንድ አስፈሪ ምት ታንካችንን አንቀጠቀጠው። የጠላት ጥይት የታንካችንን የቀኝ ክፍል መቶት ነበር። ነገር ግን ጥይቱ ብረትን ጥሶ መግባት አልቻለም። ድምፁ ግን ረዳታችንን ለጊዜው ደነቆረው። በጭሱ መካከል በግራ በኩል ሁለት ጀርመናውያን ጸረ ታንክ መሳሪያ ይዘው በጉድጓድ ውስጥ አየው። ወደኛ ሊተኩሱ ሲዘጋጁ ታንኩን በፍጥነት ወደ ግራ ዙሬ ፍጥነቴን በመጨመር በታንኩ ሰንሰለት ጉድጓድ ውስጥ ፈጨኋቸው ብሎ ሁኔታውን ገልጾታል። ይህ ትዕይንት በዚያ ሰዓት በሺዎች ለሚቆጠሩ ወታደሮች የዕለት ተዕለት እውነታ ነበር። ፍልሚያው እስከ ሜይ ዋዜማ ድረስ ሳይሆን ለ3 ቀናት ሙሉ ቀን እስከ አፕሪል 16 እስከ 19 ያለ እረፍት ቀጠለ። ሶቪየቶች የሰው ማዕበል በመጠቀም በ10 ሺዎች የሚቆጠሩ ወታደሮቻቸውን እየገበሩ በመጨረሻም የጀርመን መከላከያ ሰባብረው ወደፊት ገፉ። አፕሪል 19 ቀን የሴሎ ኮረብቶች ሙሉ በሙሉ በሶቪየት ቁጥጥር ስር ወደቁ። የበርሊን በር ተከፈተ። የሴሎ ኮረብቶች ጦርነት ሲጠናቀቅ የተከፈለው ዋጋ እጅግ ዘግናኝ ነበር። በ3 ቀናት ውስጥ ብቻ ቢያንስ 33000 የሶቪየት ወታደሮች ሲገደሉ፣ በጀርመን በኩል ደግሞ 12000 ወታደሮች ሕይወታቸውን አጥተዋል። ይህ ውጊያ እስከዛሬ ድረስ በታሪክ ተመራማሪዎች መካከል ታላቅ ክርክር ያስነሳል። አንዳንዶች የታሪክ ምሁራን ማርሻል ዙኮቭን ጨካኝና ግትር አዛዥ ሲሉ ይወቅሱታል። ለራሱ ዝናና ስታሊንን ለማስደሰት ሲል የራሱን ወታደሮች ሕይወት እንደ ቅጠል እንዲረግፉ አድርጓል፣ ስልታዊ ስህተቶችን ፈጽሟል ይላሉ። ሌሎች ደግሞ ዙኮቭን በመከላከል ያጋጠመው መሬት በተፈጥሮ እጅግ አስቸጋሪና በጀርመኖች በሚገባ የተመሸገ በመሆኑ እንዲሁም በፖለቲካ ጫና ምክንያት ፈጣን ድል ግድ ስለነበር የሰው መስዋዕትነት መክፈሉ የማይቀር ነበር በማለት ይከራከራሉ። ነገር ግን እውነታው ግልጽ ነው። በሴሎ ኮረብቶች ላይ የፈሰሰው ደም በሰው ልጅ ታሪክ ውስጥ የታየ እጅግ የከፋ የጦርነት ዋጋ ማሳያ ነው። የሴሎ ኮረብቶች እሳት ጠፋ። ነገር ግን ከዚህ ኮረብቶች በስተጀርባ የምትገኘው በርሊን አሁን በቀይ ጦር ታንኮች እይታ ውስጥ ትታያለች። በሮማ ግዛት ማብቂያ ላይ የነበሩት ታላላቅ ጀነራሎች ማርክ አንቶኒዮ እና ኦክታቪያን የሮምን ሙሉ ስልጣን ለመጨበጥና ታላቅ ድል ለማስመዝገብ እርስ በርሳቸው ያደረጉት የእርስ በርስ ፍልሚያ እናስታውሳለን። የሁለቱ ጀነራሎች እልና የክብር እሽቅድድም መላውን የሜዲተራኒያን ዓለም በደም አጥለቅልቆት ነበር። ልክ እንደዚህ ሁሉ በአፕሪል 1945 በበርሊን ደጃፍ ላይ በሁለቱ የሶቪየት ማርሻሎች በማርሻል ጆርጅ ዙኮቭ እና በማርሻል ኢቫን ኮኔቭ መካከል የተጀመረው እሽቅድድም በአይነቱ ልዩና እጅግ የደም ዋጋ ያስከፈለ ነበር። የሶቪየቱ መሪ ጆሴፍ ስታሊን የሰዎችን ስነ ልቦና ጠንቅቆ የሚያውቅ መሪ ነበር። ሁለቱ ማርሻሎች ዙኮቭ እና ኮኔቭ እርስ በርሳቸው እንዲቀናኑና የበርሊን የድል አክሊል ለመጎናጸፍ እንዲሻሙ ለማድረግ የቼዝ ጨዋታ መጫወት ጀመረ። ዙኮቭ በሴሎ ኮረብቶች ላይ በጀርመኖች መከላከያ ሳቢያ ተስተጓጉሎ በነበረበት ወቅት ኮኔቭ ግን በደቡብ በኩል የኒሴን ወንዝን በቀላሉ ተሻግሮ ወደ ምዕራብ ይገሰግስ ነበር። ስታሊን ወዲያውኑ ለኮኔቭ ስልክ ደወለ። ኮኔቭ ሆይ፣ ዙኮቭ ሴሎ ላይ ተሻግሯል። ለመሆኑ የሞባይል ታንክ ክፍሎችን ወደ ሰሜን አዙረህ በርሊንን ቀድመ መግባት ትችላለህ አለው። ይህ ጥያቄ ለኮኔቭ ታላቅ የክብር ጥሪ ነበር። ወዲያውኑ አዎ እችላለሁ ኮመሬድ ስታሊን በማለት መለሰ። የሁለቱ ማርሻሎች የሞት እሽቅድድም በይፋ ተጀመረ። ይህ ውሳኔ በታሪክ ተመራማሪዎች መካከል እስከዛሬ ታላቅ ክርክር ያስነሳል። ስታሊን የራሱን ሁለት ማርሻሎች በርሊንን ቀድሞ ለመያዝ እንዲሽቀዳደሙ ማድረጉ ለጦርነቱ ፍጥነት ቢጠቅምም በሁለቱ ግንባሮች መካከል የቅንጅት ማጣትና አላስፈላጊ የሰው እልቂትን አስከትሏል። የሶቪየት ጦር የበርሊንን ከተማ ዳርቾች ማጥቃት ሲጀምር በጀርመን በኩል የነበረው ወታደራዊ እዝ ሙሉ በሙሉ ፈራረሰ። የኮሙኒኬሽን መስመሮች ተበጣጠሱ። ሶቪየቶች የጀርመን ጦር ጠቅላይ መምሪያ የነበረውን የኦንስዶርፍ ባንከርን ሲቆጣጠሩ፣ በርሊን በሴሎ ግንባር ሲዋጋ ከነበረው ከጀነራል ሄልሙት ዋይድሊንግ የጦር ክፍል ጋር ሙሉ በሙሉ ግንኙነት አጣች። እዚህ ላይ ታሪክ እጅግ አስገራሚ ምጸቱን ያሳየናል። በነበረው ታላቅ የኮሙኒኬሽን ትርምስ ምክንያት
ጀነራል ዌንድሊንግ ከግንባር ፈርጥቶ አፈግፍጓል በሚል በሁለት የተለያዩ የጀርመን ከፍተኛ አዛዦች የሞት ፍርድ ተፈረደበት። ዌንድሊንግ ግን አልፈረጠጠም ነበር፣ እየተዋጋ ነበር። በመጨረሻም እውነቱን ለማስረዳት ራሱ ወደ ሂትለር ባንከር አመራ። ሂትለርም የዌንድሊንግን ጀግንነት ሲረዳ የሞት ፍርዱን ሰርዞ በአንድ ጀንበር የበርሊን ከተማ ዋና መከላከያ አዛዥ አድርጎ ሾመው። እስኪ አስቡት፣ ጠዋት ላይ የሞት ፍርድ የተፈረደበት ሰው ማታ ላይ የናዚ መዲና የሆነችው የበርሊን የመጨረሻ ጠባቂ ሆነ። ይህ የታሪክ አስገራሚ ተገላቢጦች ነበር። አፕሪል 22 ቀን በአዶልፍ ሂትለር ባንከር ውስጥ ታላቅ የመንፈስ ስብራት ተከሰተ። ሂትለር የጀነራል ፌሊክስ ስታይነር ጦር ሊያደርግ የነበረውን የመልሶ ማጥቃት እርምጃ መክሸፉን ሲረዳ በጀነራሎቹ ላይ ታይቶ በማይታወቅ ሁኔታ መጮህ ጀመረ። ሁላችሁም አሳልፋችሁ ሰጣችሁኝ፣ ሁላችሁም ከዳተኞች ናችሁ እያለ ካለቀሰ በኋላ ጦርነቱ ሙሉ በሙሉ መሸነፉን ለመጀመሪያ ጊዜ በይፋ አመነ። ነገር ግን ይህ የስነ ልቦና ውድቀት ብዙም አልቆየም። በጥቂት ሰዓታት ውስጥ እንደገና ወደ ቅዠት ዓለሙ ተመልሶ በጀነራል ዊንክና በጀነራል ቡሴ የሚመሩ ጦሮቹን በርሊንን ለመታደግ እንዲመጡ ማለም ጀመረ። ይሁን እንጂ በናዚ ፓርቲ ከፍተኛ ባለስልጣናት ዘንድ እውነታው ግልጽ ነበር። መርከቧ እየሰመጠች ነው። አይጦቹ ደግሞ መጀመሪያ ይሸሻሉ እንደሚባለው አይነት ትዕይንት ታየ። ይህን ሽሽት ጀርመናውያኑ የፋዞኖች ሽሽት ይሉታል። እንደ ሄንሪኬ ሂምለር፣ ሄርማን ጎርኒግ፣ ካርል ዶቲንስ እና አልበርት ስፒር ያሉ ከፍተኛ ባለስልጣናት ሂትለርን በባንከሩ ትተውት ከተማውን ጥለው ፈረጠጡ። ሂምለርማ በስውር ከምዕራባውያን አገሮች ጋር ድርድር ለመጀመር ሞክሮ ነበር። ነገር ግን አሜሪካውያንና እንግሊዞች ጥያቄውን ውድቅ አደረጉት። በዚህ የባለስልጣናቱ ሽሽት መሃል ግን ምስኪኑ የጀርመን ሕዝብ ያለ መጠለያ ቀረ። ፊርዳ ሹልዝ የተባለች ከበርሊን በስተደቡብ የምትኖር ሲቪል ሴት ወደ ምዕራብ የሚሸሽ የጀርመን ጦር ስታይ ምን ማድረግ እንዳለባት ግራ ገብቷት አንዱን ወታደር እኛ እስከናንተ ጋር እንምጣ ብላ ስትጠይቀው ወታደሩ የሰጣት አጭር ምላሽ እንዲህ የሚል ነበር፣ ለመሆኑ በሕይወት መኖር ሰልችቶሻል የሚል ነበር። አፕሪል 24 ቀን የሶቪየት ጦር ከበርሊን በስተደቡብ ምስራቅ ወደሚገኘው የጀርመን 9ኛ ጦርና 4ኛ የፓንዘር ጦርን ከበበ። ይህ ቦታ ታሪካዊ የአልፕ ኪስ ነው። ከ80 ሺህ እስከ 200 ሺህ የሚጠጉ የጀርመን ወታደሮችና በ10 ሺዎች የሚቆጠሩ ሲቪሎች በዚህ ጠባብ የጫካ ቀጠና ውስጥ ተቆልፎባቸዋል። ይህ ትዕይንት ከታሪክ ምሳሌ ጋር ስናነጻጽረው በ1812 ናፖሊዮን ቦናፓርቲ ከሩሲያ ሳፈገፍግ የታየውን አስፈሪ የቤሬዚና ወንዝ መሻገር ያስታውሰናል። በዚያን ወቅት በሺዎች የሚቆጠሩ የፈረንሳይ ወታደሮች በበረዶና በጠላት ጥይት እየተደበደቡ በወንዙ ድልድይ ላይ እርስ በርስ ተረማምደው ማለቅ ነበረባቸው። በአልብ ጫካ ውስጥም የሆነው ያኑ ነበር። 9ኛው የጦር አዛዥ ጀነራል ቲዩዶር ቡሴና ጀነራል ዋርተር ዊንክ የሂትለርን በርሊንን ለመታደግ ተዋጉ የሚለውን እብደት የተሞላበት ትዕዛዝ ወደ ጎን በመተው የገዛ ወታደሮቻቸውን አብሯቸው ያሉትን ሲቪሎች ሕይወት ለማዳን ወሰኑ። ሁለቱ ጀነራሎች ጦራቸውን በማስተባበር የሶቪየት የከበባ መስመር ጥሰው ወደ ምዕራብ ለአሜሪካኖች እጅ ለመስጠት ተስማሙ። ነገር ግን ሽሽቱ እጅግ አሰቃቂ ነበር። ጫካው በሶቪየት የጦር አውሮፕላኖችና ከባድ መድፎች ያለ እረፍት ይደበደብ ነበር። ጠባብ በሆኑት የጫካ መንገዶች ላይ ታንኮችና የታጠቁ ተሽከርካሪዎች መንገዱን ለመጥረግ ሲሉ የቆሰሉትን የገዛ ወታደሮቻቸውን ሕፃናትን እየረገጡ ያልፉ ነበር። በዚያ ጭንቅ ውስጥ የቆሰሉ ወታደሮች በሕይወት እንዳይሰቃዩ ወይም በሩሲያ እጅ እንዳይወድቁ ሲሉ ለጓደኞቻቸው እባክህ የእጅ ቦምብ ስጠኝ ወይም ጭንቅላቴን በጥይት መታው እያሉ ይለምኑ ነበር። አፕሪል 28 ቀን ወደ 25,000 የሚጠጉ ጀርመናውያን የሶቪየትን ከበባ ጥሰው ማምለጥና ከጀነራል ዊንክ ጦር ጋር መገናኘት ቢችሉም በ10 ሺዎች የሚቆጠሩ ግን በአልብ ጫካ ውስጥ ሞቱ። ይህ በበርሊን ዘመቻ ወቅት ከተከሰቱት እጅግ አሳሳቢና ዘግናኝ የጦርነት ትዕይንቶች ውስጥ አንዱ ነበር። የአልብ ድራማ እየተከናወነ ባለበት በዚያ ወቅት አፕሪል 25 ቀን 1945 በታሪክ ውስጥ የማይረሳ ታላቅ ክስተት ተመዘገበ። በጀርመን እምብርት በምትገኘው በቶርጋዋ ከተማ በኢልብ ወንዝ ዳርቻ ላይ የሶቪየት ቀይ ጦር ወታደሮችና የአሜሪካ ጦር ወታደሮች ተገናኙ። ሁለቱ ታላላቅ ኃይሎች እርስ በርስ ተቃቀፉ፣ ተሳሳሙ፣ በደስታም እጅ ለእጅ ተጨባበጡ። ይህ ታሪካዊ ክስተት ናዚ ጀርመንን ለሁለት የሰነጠቀና የሂትለር ውድቀት ማረጋገጫ ማተብ የነካበት ቅጽበት ነበር። የአልብ ጫካ የደም እሳት ጠፍቷል። ነገር ግን አሁን የበርሊን ከተማ ሙሉ በሙሉ ተከባለች። ቀጣዩ ደግሞ በከተማ ውስጥ የተፈጸሙት አስፈሪ የጦር ወንጀሎችና የመጨረሻ የከተማ ውጊያ
ይዞ ይጠብቀናል። ታሪኩን መከታተላችንን ቀጥል። ለመሆኑ በፍትህና በበቀል መካከል ያለው ልዩነት ምንድነው? አንድ ወገን ለደረሰበት ግፍና መከራ ምላሽ ለመስጠት የበቀል ሰይፉን ሲመዝ እንዴት በቀላሉ ራሱ ወደ 100 እጥፍ ወደ ባሰ አውሬነት ሊቀየር ይችላል? እስኪ ይህን ሁኔታ ከታሪክ ምሳሌዎች ጋር እናነጻጽረው። በ410 የሮም ከተማ በቪስኮቶች ስትወረር ወይም በ1453 የቆስጠንጢንያ ከተማ በኦቶማን ቱርኮች እጅ ስትወርቅ የታየው አስፈሪ ውድመትና ዝርፊያ እናስታውሳለን። ድል አድራጊዎቹ ከተማዋን ሲቆጣጠሩ ነፃ አውጪዎች ሲሆኑ የበቀልና ስግብግብነት አውሬዎች ሆነው ነበር የገቡት። ሌላው ቀርቶ በፈረንሳይ አብዮት ማግስት ነፃነት፣ እኩልነት፣ ወንድማማችነት በሚል መሪ ቃል የተነሱ አብዮተኞች ስልጣንን ሲይዙ እንዴት በሮስፔር መሪነት የጭፍጨፋ የሽብር አገዛዝ እንደፈጠሩ ታሪክ ይነግረናል። በ1945ም በበርሊን ግንባር ላይ የተከሰተው ይህው ታሪካዊ እውነት ነበር። በጀርመን በኩል የሽንፈቱ መራራ ዋጋ ወደ እብደትና የገዛ ወገኑን ወደ መፍጀት ሲቀየር፣ በሶቪየት በኩል ደግሞ የድል ስሜት ወደ አስፈሪ አውሬነትና የጅምላ ግፍ ተለወጠ። ጀርመናውያን ጦርነቱን ሙሉ በሙሉ መሸነፋቸውን አውቀውታል። ነገር ግን የናዚ መሪዎች የኤስኤስ አባላት ከመሞታቸው በፊት መላው አገር አብሯቸው ወደ ገደል ለመውሰድ ወሰነው ነበር። በጀርመን ወታደራዊ ፖሊሶች ዘንድ የመጨረሻው ደቂቃ ክህደት የሚባል ነገር አልነበረም። ለመዋጋት ያመነታ ወይም ከጦር ግንባር ለማምለጥ የሞከረ ማንኛውም ጀርመናዊ ወታደር ያለምንም ፍርድ ወዲያውኑ በዛፍ ላይ ይሰቀል ነበር። እነዚህ በወታደራዊ ፖሊሶች የሚገደሉ ወታደሮች አስክሬኑ በየመንገዱ ዳርቻ ላይ ይንጠለጠልና አንገታቸው ላይ እኔ ፈሪ ነኝ፣ ሀገሬን ከድቻለሁ የሚል ሰሌዳ ይለጠፍባቸው ነበር። ጀርመናውያኑ የገዛ ወታደሮቻቸውን ብቻ ሳይሆን በእጃቸው የነበሩትን የሶቪየት፣ የኢጣሊያ የጦር እስረኞችን እንዲሁም በግዴታ ያመጧቸውን የውጭ ሀገር ሰራተኞች ያለ ርኅራኄ ይጨፈጭፉ ነበር። ናዚዎች ለዓመታት ያሰቃያቸውን ጸረ ናዚ የፖለቲካ እስረኞችንም ከመሻሻቸው በፊት የመጨረሻ የበቀል እርምጃ ወስደውባቸዋል። ታሪካዊ ሰቆቃ ይበልጥ የጎላው ግን ከበርሊን ብዙም ሳይርቁ በሚገኙት በሳንክ ሳንሃዋሰን እና በራቫንስብሩክ የማጎሪያ ካምፖች ውስጥ ነበር። የሶቪየት ጦር እየቀረበ መሆኑን የተረዱት የኤስኤስ ዘበኞች በ10 ሺዎች የሚቆጠሩ እስረኞች አስገዳጅ የሞት ጉዞ አስጓዟቸው። እቅዳቸው እነዚህ በረሃብና በበሽታ የዛሉ እስረኞች ወደ ባልቲክ ባህር ወስደው እዚያ ውስጥ ሰጥሞ እንዲሞቱ ማድረግ ነበር። በመንገድ ላይ መራመድ ያቃተው ማንኛውም እስረኛ በጥይት እየመቱ ይጥሉ ስለነበር የጀርመን መንገዶች በምስኪን እስረኞች አስክሬን ተሸፍነው ነበር። ነገር ግን በዚህ ጨለማ ውስጥ አንዳንድ የሰው ልጅ ወርቃማ ጨረሮች ይታዩ ነበር። የሶቪየት ጦር ራቫንስብሩክ የሴቶች ማጎሪያ ካምፕ ሲደርስ ጥቂት የተረፉ ሰዎችን አገኘ። ከነዚህ መካከል ካርሜላ ፍሎክ የተባለች እስረኛ ከነጻነቱ ማግስት ያጋጠማትን ልብ የሚነካ ትዕይንት በማስታወሻው ላይ እንዲህ ሲል ጽፋለች። ነፃ ከወጣን ከ2 ወይም ከ3 ሳምንታት በኋላ አንድ የሩሲያ ጀነራል ወደ እኛ የሕክምና ክፍል መጣ። እጅግ የተማረ የተከበረና ብልህ ሰው ይመስል ነበር። እኔም በሚያምር የሩሲያኛ አነጋገሩ ተማረኩ። በአስተርጓሚ አማካኝነት እንዲህ አለን። የነጻነት ዜና ለእናንተ በማብሰሬ ታላቅ ኩራት ይሰማኛል። ወደ ጤናችሁ እንድትመለሱና ይህን አስከፊ የፋሺዝም ዘመን እንድትረሱት የምችለውን ሁሉ አደርጋለሁ። ይህን ሲናገር እኛም አለቀስን። እሱ ራሱም አይኖቹ በእንባ ተሞልተው ነበር። ይህ ትዕይንት በጦርነቱ ፍርስራሽ ውስጥ አሁንም የሰው ልጅ ርኅራኄ እንዳልጠፋ የሚያሳይ ድንቅ ምሳሌ ነበር። ነገር ግን ይህ ርኅራኄ በአጠቃላይ የቀይ ጦር ወይም የሶቪየት ጦር ባሪ ላይ ጥላውን ሊያጠላ አልቻለም። ስታሊን እና የሶቪየት ከፍተኛ አዛዥ ለወታደሮቻቸው የፈቀዱት አንድ አስፈሪ ነገር ነበር፣ የበቀል ነጻነት። ይሁን እንጂ የሶቪየት ጦር የራሱን ወገኖች እንኳን አልማረም ነበር። ከጀርመን ማጎሪያ ካምፖች ነፃ የወጡትን የገዛ ሀገራቸውን የሶቪየት ጦር እስረኞች ስታሊን ከጠላት ጋር ተባብረዋል፣ እጅ ሰጥተዋል በሚል እንደ ከዳተኛ ይቆጥራቸው ነበር። በመሆኑም እነዚህ በረሃብ የዛሉ እስረኞች ያለምንም በቂ ሕክምና፣ ምግብና ስልጠና በቀጥታ ወደ በርሊን ግንባር የፊት መስመር ውጊያ ውስጥ መልሰው በማስገባት ለሞት ይዳርጓቸው ነበር። ከዚህ በተጨማሪ ሶቪየቶች ወደ ጀርመን ከተሞች ሲገቡ ታይቶ የማይታወቅ የንብረት ዝርፊያና ውድመት ፈጸሙ። በተለይም ወታደሮቹ የእጅ ሰዓት ለማግኘት እጅግ ይስገበገቡ ነበር። በገጠር የሶቪየት ክፍሎች ውስጥ ያደጉት ወታደሮች የእጅ ሰዓት አይተው ስለማያውቁ በአንድ እጃቸው ላይ እስከ 5-6 የሚደርሱ የእጅ ሰዓቶችን ያስሩ ነበር። ነገር ግን በታሪክ ውስጥ እጅግ
ጥቁር ጠባሳውን የተመዘገበው ወንጀል የጅምላ አስገድዶ መድፈር ነበር። የታሪክ ምሁራን እንደሚገምቱት የቀይ ጦር ወታደሮች በበርሊን ከተማ ውስጥ ብቻ ከ100,000 እስከ 130,000 የሚጠጉ ጀርመናውያን ሴቶችን ደፍረዋል። ከነዚህ መካከል 10,000 የሚጠጉት ሴቶች በደረሰባቸው ታላቅ የስነልቦና ስብራትና ውርደት ሳቢያ ራሳቸውን አጥፍተዋል። የሚገርመውና የሚያሳዝነው ግን ከተደፈሩት መካከል ጀርመናውያን ሴቶች ብቻ አልነበሩም። ናዚዎች በባርነት አምጥተው ያሰሯቸው የፖላንድ፣ የዩክሬን እና የራሷ የሶቪየት ህብረት ሴቶችም ሳይቀሩ የዚህ ግፍ ሰለባ ሆነዋል። የሶቪየቱ መሪ ጆሴፍ ስታሊን ግን ይህን ዘግናኝ ወንጀል ሲሰማ እጅግ በሚያሳዝን ሁኔታ ነገሩን አቅልሎት ስታሊን አንድ ወታደር በሺዎች የሚቆጠር ኪሎሜትሮች በደምና በእሳት በሞት ውስጥ አልፎ ሲመጣ ከሴት ልጅ ጋር ጥቂት ቢጫወት ምን ይገርማል? ይህ ቀላል ነገር ነው በማለት ግፉን አራክሶታል። ምንም እንኳን የሶቪየት በኋላ ላይ የሩሲያ ይፋዊ የታሪክ መጽሐፍት ይህንን የታሪክ ጥቁር ገጽ ቢክዱትም በአፕሪል 1945ም የሶቪየት ኮሚሳር የነበረው ቭላዲሚር ሴሜኖቭ የጻፈው ሚስጥራዊ ሪፖርት ግን እውነታውን ያረጋግጣል። ከፍተኛ ባለስልጣናት በጀርመናውያን ላይ የሚደረገው አያያዝ እንዲቀየር ትዕዛዝ ቢሰጡም አሁንም ድረስ በሴቶች ላይ የሚፈጸመው የጅምላ አስገድዶ መድፈር ወንጀል አልቆመም፣ በሰፊው እየቀጠለ ይገኛል ብለው በጽሑፍ አስፍረውት ነበር። ለመሆኑ እነዚህ ወታደሮች ይህን ግፍ እንዲፈጽሙ ያደረጋቸው ምንድን ነው? የታሪክ ተመራማሪዎች እንደሚሉት ምክንያቶቹ ብዙና ውስብስብ ነበሩ። አንደኛ፣ የበቀል ፍላጎት። ጀርመኖች በሩሲያ ምድር ላይ የፈጸሙት የንብረት ውድመትና የሴቶች መድፈር ለመበቀል የነበረ ፍላጎት። ሁለተኛ፣ የቡድን ተጽዕኖ። ወታደሮቹ በቡድን ሆነው እርስ በርስ በመነሳሳት ወንድነታቸውን ለማሳየት የፈጸሙት ድርጊት ነበር። ሶስተኛ፣ ዲሲፕሊን መላላት። ወታደራዊ አዛዦች ወታደሩ እንዲዝናና በማለት አይተው እንዳላዩ ማለፋቸው ነው። ጦርነት የአሸናፊውም ሆነ የተሸናፊውን ወገን ስብዕና እኩል ያቆሽሻል። ጀርመናውያን በሽንፈት እብደት ውስጥ ራሳቸውን ሲያጠፉ፣ ሶቪየቶች ደግሞ በድል ስካር ውስጥ ወደ አውሬነት ተቀይረዋል። የበርሊን ከተማ አሁን ሙሉ በሙሉ በጭስና በደም ተሸፍናለች። ውጊያው ወደ ከተማው እምብርት ሊገባ ጥቂት ቀናት ቀርተውታል። ለመሆኑ የአንድ አምባገነን መሪ የመጨረሻ ሰዓታት ምን ይመስላሉ? መላው አገሩ በጭስና በፍርስራሽ ሲታፈን፣ በሺዎች የሚቆጠሩ ወጣቶች በየጎዳናው ሲረግፉ፣ እሱ ግን ከምድር በታች ባለው ምሽግ ውስጥ ሆኖ የሌላ የጦር ሰራዊቶችን እያዘዘ በቅዠት ዓለም ውስጥ ሲዋዥቅ መመልከት ምንኛ ያስገርማል። እስኪ ይህን ሁኔታ ከታሪክ ምሳሌ ጋር እናነጻጽረው። በ1812 ታላቁ የፈረንሳዩ መሪ ናፖሊዮን ቦናፓርቲ ወደ ሞስኮ በድል አድራጊነት ሲገባ ሩሲያን የገዛ ከተማቸውን በእሳት አቃጥለው ባዶ ፍርስራሽ ውስጥ ጥለው ሸሹ። ናፖሊዮን በዛ በበሰበሰና በነደደ ከተማ ፍርስራሽ መካከል ቆሞ የድሉ መጨረሻ ባዶነት መሆኑን ሲረዳ ታላቅ የመንፈስ ስብራት ደረሰበት። ከ130 ዓመታት በኋላም አዶልፍ ሂትለር በርሊን ላይ ያጋጠመው ያንኑ ነበር። ሂትለር በ1933 ስልጣን ሲይዝ ለ10 ዓመታት ያህል ጊዜ ስጡኝ፣ ከዚህ በኋላ ጀርመንን መልሳችሁ አታውቃትም ብሎ በኩራት ተናግሮ ነበር። የታሪክ ምጽአት ሆኖ በ1945 ጀርመን በእርግጥም መልሳ እንዳትታወቅ ሆና ተቀይራ ነበር። ነገር ግን በልማት ሳይሆን በእሳትና በባሩድና በፈራረሱ ህንፃዎች። በአፕሪል 25 1945 በርሊን ሙሉ በሙሉ ተከባለች። የጀርመን መከላከያ መስመር ፈርሷል። ጀነራል ሄልሙት ዌይድሊንግ ከተማዋን ለመከላከል የነበሩት ወታደሮች ከ100,000 አይበልጡም ነበር። ታንኮቻቸውም ቢሆን 60,000 ብቻ ነበሩ። በአንጻሩ ከተማዋን የከበቡት የሶቪየት ወታደሮች ቁጥር ከ2 ሚሊዮን በላይ ነበር። በከተማው ውስጥ ግን አሁንም ድረስ ለመውጣት ያልቻሉ 2.7 ሚሊዮን ሰላማዊ ጀርመናውያን ነበሩ። ናዚዎች ሰዎችን ለማስወጣት ምንም አይነት እቅድ ሆነ ፍላጎት አልነበራቸውም። የጀርመን መከላከያ የተመሰረተው በባቡር ሐዲዶችና በየጎዳናው ላይ በተሰሩ ጊዜያዊ አጥር ላይ ነበር። የናዚዎች የመጨረሻ ምሽግ ለመጠበቅ ከተሰለፉት መካከል ከስካንዲኔቪያ፣ ከኔዘርላንድና ከፈረንሳይ መጡ የውጭ ሀገር የኤስኤስ ወታደሮች ይገኙበታል። እነዚህ ወታደሮች ሀገራቸውን ከድተው ናዚን የተቀላቀሉ በመሆናቸው እጅ ከሰጡ በሀገራቸው የሞት ቅጣት እንደሚጠብቃቸው ያውቁ ነበር። ስለዚህ እስከ መጨረሻው ደም ጠብታ ድረስ ለመዋጋት ቆርጠው ተነሱ። የሶቪየት ቀይ ጦር ተርጓሚ የነበረችው ወጣት ኤሊና ሬቬሽካን ወደ ከተማዋ ስትገባ የተሰማትን አስፈሪ ስሜት በማስታወሻዋ ላይ እንዲህ ስትል አስፍረዋለች። እጅግ ግዙፍና ፈጽሞ ማናውቀው ከተማ ነበር። የቃጠሎ ጭስ የከተማዋን ቅርጽ ጋርዶታል። የፈራረሱት
ሕንፃዎች ግንብ ከተማዋን እጅግ አስፈሪ ገጽታ አላብሰዋታል። ከ6 ዓመታት በፊት በጭካኔ ታይቶ የማይታወቅ የዓለም ወረራ የተጀመረው ከዚህ ከተማ ነበር። አሁን ግን ጦርነቱ ወደ መነሻው ተመልሷል ብላ ሁኔታውን አስፍራለች። በዚህ የፍርስራሽ ከተማ ውስጥ የሶቪየት ጦር የከተማ ውጊያ ጥበብን መጠቀም ነበረበት። የቀይ ጦር አዛዥ ጀነራል ቫሲሊ ቹይኮቭ በስታሊንግራድ ፍልሚያ ውስጥ የተማረው አስደናቂ ስልት በበርሊን ላይ ተግባራዊ ያደረገ። ወታደሮቹ በትላልቅ ቡድን ከመንቀሳቀስ ይልቅ በትናንሽ የጥቃት ቡድኖች ተከፋፈሉ። እያንዳንዳቸው ቡድኖች ጥቂት እግረኛ ወታደሮች፣ የእሳት መተኮሻ የያዙ ባለሙያዎች፣ የጦር መሐንዲሶችና ራሳቸውን የሚነዱ መድፎች ያቀፉ ነበሩ። እነዚህ ቡድኖች በሕንፃዎች ግድግዳ ላይ ቀዳዳ እየበሱ ከቤት ወደ ቤት፣ ከፎቅ ወደ ፎቅ በውስጥ በኩል እየተሸጋገሩ የጀርመን መከላከያን ያፈርሱ ነበር። በዚህ የጭስና የደምና የባሩድ አመድ ውስጥ ግን አንዳንድ ጊዜ አስገራሚ የሰብአዊነት ትዕይንቶችም ይታዩ ነበር። ሄልሙት ኤልትነር የተባለ ወጣት የጀርመን ወታደር አንድ የበርሊን ጉድጓድ ውስጥ ተሸሽጎ ሳለ ያጋጠመውን ልብ የሚነካ ቅጽበት እንዲህ ሲል ገልጾታል። በድንገት ጸጥታ ሰፈነ። የጠላት ጥይት መተኮስ አቆመ። ከጉድጓዳችን ቀና ስንል አንድ የሩሲያ ታንክ ልክ እንደ ግዙፍ አውሬ ከፊታችን ቆሟል። በድንገት የታንኩ የላይኛው ክዳን ተከፈተና አንድ የወታደር ራስ ብቅ አለ። አትተኩሱ የሚል ድምፅ በጸጥታ ውስጥ ተሰማ። ሁላችንም እስትንፋሳችንን አቆምን። ወታደሩ ቀጠለ። ወታደሮች ሆይ፣ አሁን መሞት ምንም ትርጉም የለውም። በጦርነቱ የመጨረሻ ሰዓታት ላይ ቀድሞውኑ በተሸነፈ ጦርነት ውስጥ መሞት ትፈልጋላችሁን? አለን። ከዚያም ክዳኑን ዘግቶ ታንኩን ድምፁን አሰምቶ ዞር ሄደ ብሎ ነበር በወቅቱ የነበረው የጦርነት እራዬው ሲዘግብ። ይሁን እንጂ በከተማው ለነበሩ ሰላማዊ ዜጎች ሕይወት ገሃነም ነበረች። ሰዎች የሚጠለሉት ፍላንክ ታወርስ በሚባሉ ግዙፍ የኮንክሪት መከላከያ ግንቦች ውስጥ ወይም በአን ሃልተር የባቡር ጣቢያ የከርሰ ምድር ዋሻ ውስጥ ነበር። አንዲት ስሟ ያልተጠቀሰ ጀርመናዊት ዳይሪ ጸሐፊ በዚያ ጨለማ ዋሻ ውስጥ የነበረውን አስፈሪ ሁኔታ ስትገልጽ በይፋ ስሙ መጸለይ ወይም መጠለያ ይባላል። እኛ ግን የፍርሃት ካታኮምቦ፣ የከርሰ ምድር ሲኦል ወይም የጅምላ መቃብር እንለው ነበር ስትል ሁኔታውን ገልጻለች። ለሶቪየት ጦር የድሉ ትልቅ ምልከታ የሪችስታንግ የፓርላማ ሕንፃ ነበር። ስታሊን ሜይ 1 ቀን ከመድረሱ በፊት የዓለም አቀፍ የላብ አደሮች ቀን ማለት ነው፣ የሶቪየት ቀይ ባንዲራ በሪችስታንግ ሕንፃ ላይ እንዲውለበለብ ጥብቅ ትእዛዝ ሰጥቶ ነበር። በመሆኑም የሶቪየት ወታደሮች ለ3 ቀናት ያለ እረፍት በከባድ የሰው መስዋዕትነት ሕንፃውን ለመቆጣጠር ተዋጉ። በመጨረሻም የሶቪየት ወታደሮች በሕንፃው ጣሪያ ላይ ቀይ ሰንደቅ ዓላማውን ሲያውለበልቡ ይህ ትዕይንት የናዚዝም ሙሉ ውድቀት ማረጋገጫ ሆነ። በዚህ መሃል ከምድር በታች በባንኮር ውስጥ የሂትለር ቅዠት ወደ ፍጻሜ ደርሶ ነበር። በአፕሪል 29 ቀን ሂትለር የረጅም ጊዜ ፍቅረኛውን ኤቫ ብራውንን አገባ። በሚቀጥለው ቀን አፕሪል 30 ቀን ሁለቱም ራሳቸውን አጠፉ። ሂትለር ራሱን በጥይት ሲመታ፣ ኤቫ ብራውን ደግሞ መርዝ ጠጣች። እዚህ ላይ አንድ ታሪካዊ እውነት ማንሳት ያስፈልጋል። ዛሬም ድረስ ሂትለር አልሞተም፣ ወደ አርጀንቲና አምልጧል የሚሉ የተለያዩ የተራቀቁ የሴራ ትንታኔዎች ወይም ኮንስፒራሲ ቲዮሪ ቢኖሩም የታሪክ ተመራማሪዎች፣ የሳይንስ ባለሙያዎች ግን የሂትለርን ጥርስና አስክሬን ፍርስራሽ በመመርመር እዚያው ባንከር ውስጥ መሞቱን በተደጋጋሚ በተጨባጭ አስመስክረዋል። ከሂትለር ሞት በኋላ የፕሮፓጋንዳው ሚኒስትር ጆሴፍ ጎብልስ ለጥቂት ሰዓታት የጀርመን ቻንስለር ሆነ። ከሶቪየቶች ጋር ለማካሄድ የሞከረው ድርድር ሲከሽፍ እሱና ባለቤቱ 6 ንጹሐን ልጆቻቸውን በመርዝ ከገደሉ በኋላ ራሳቸውን አጠፉ። የባንከሩ መሪዎች ሲሞቱ በከተማው የቀሩት ወታደሮችና ሲቪሎች የመጨረሻ የስምምነትና የመሸሽ ሙከራ ማድረግ ጀመሩ። የጀርመን ታንክ አዛዥ ጆርጅ ዲየርስ ከታንኩ ጋር ሆኖ ወደ ምዕራብ ለመሸሽ ሲሞክር የነበረው አስፈሪ ትዕይንት እንዲህ ሲል አስታውሶታል። ሽሽቱ በሩሲያን የጥይት ናዳ ውስጥ ነበር። የቆሰሉት ወታደሮች ጥለናቸው ለመሄድ ተገደድን። ብዙዎቹ ቆሳዮች እባካችሁ የእጅ ቦምብ ወይም ጥይት በጭንቅላታችን ላይ ያሳረፉልን እያሉ ይለምኑ ነበር። እኛም የነበሩንን ጥቂት የእጅ ቦምቦች ለእነዚህ ወጣቶች ሰጠናቸው። ከፊቴ ጓዝ የነበረ የቆሰሉ ወታደሮች የጫና አምቡላንስ መኪና በሶቪየት ጥይት ሲመታ የቆሰሉት ወታደሮች በመኪናው ግድግዳ ላይ ተጣብቀው በስቃይ ሲጮሁ መመልከት እጅግ ዘግናኝ ትዕይንት ነበር ሲል ሁኔታውን ገልጾታል። በዚህ የመጨረሻ የሽሽት ትርምስ ውስጥ የሂትለር የግል ጸሐፊ ክራውድር ዩንግ ማምለጥ የቻለች ሲሆን በኋላ ላይ የጻፈችው ማስታወሻ ታዋቂው ዳውንፌል የተሰኘው ታሪካዊ ፊልም እንዲሰራ ትልቅ ግብዓት ሆኗል። የሂትለር የቅርብ ረዳት ማርቲን ቦርማን ግን በዚህ ሽሽት ውስጥ ተገደለ። በመጨረሻም በሜይ 22 ቀን 1945 ጀነራል ሄልሙት ዌድሊንግ የበርሊን ፍርስራሽና
የተረፉትን ወታደሮች ሙሉ በሙሉ ለሶቪየት ቀይ ጦር አሳልፎ በመስጠት እጅ ሰጠ። የበርሊን ጦርነት በሶቪየት አሸናፊነት ተጠናቀቀ። የበርሊን ጦርነት ማብቂያ የሰው ልጅ በታሪኩ ካያቸው እጅግ አሰቃቂ የጦርነት ምዕራፎች መካከል አንዱ ፍጻሜ ነበር። በጥቂት ሳምንታት ውጊያ ብቻ ከ80,000 በላይ ሶቪየት ወታደሮች ሲገደሉ የጀርመን ወታደሮችና ሲቪል ሞት ደግሞ እስከ 200,000 ይገመታል። ጦርነቱ ሲጠናቀቅ የሶቪየት ህብረት በከተማ ውስጥ ታላላቅ የመታሰቢያ ሐውልቶችን አቆመች። እነዚህ ሐውልቶች ግን የድል ምልክት ብቻ አልነበሩም። ከጦርነቱ በኋላ ለጀመረው አዲሱ የቀዝቃዛ ጦርነት ወይም ኮልድ ዋር ለምዕራባውያን አጋሮች የተላከ የማስፈራሪያ መልእክትም ነበሩ። ለማጎሪያ ካምፖች እስረኞች ይህ ድል የነጻነትና የአዲስ ህይወት መጀመሪያ ሲሆን፣ ለጀርመናውያን ግን ለሚቀጥሉት 45 ዓመታት በሁለት ተከፍሎ የሚኖሩባት የጭቆናና የውጭ ወረራ ዘመን መጀመሪያ ነበር። የበርሊን ውድቀት ታሪክ በአጭሩ ይህንን ይመስል ነበር። በቀጣይ ፕሮግራማችን በሌሎች አስደናቂ ታሪኮች እስከምንገናኝ ድረስ ሰላም ሁኑ እያልን አብራችሁን ስለነበራችሁ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.